ማስጠንቀቂያ ለክርስቲያን ወገኖቻችን ወሃቢያ ቤት ገብታችሁ ስለ እስልምና ምንም አይነት ጥያቄ እንዳትጠይቁን፣ እስልምና መቀበል እንፈልጋለን እንዳትሉ። ምክንያቱ ካላችሁ ወሃቢያዎች ሙስሊም አይደሉም፣ ፍጡር አምላክ እንጂ እጅ ያለው እግር ያለው የሚስቅ የሚሮጥ የሚደላደል ባት ያለውን ፍጡርን እንጂ ፈጣሪን ፈጽሞ አይደለም የሚያመልኩት። እኛ ሙስሊሞች ጥሪ ያደርገናል። የአህባሿን በሂማ እንደሰማችኋት ክርስቲያን ወገኖቻችንን ሙስሊሞች ቤት አትሂዱ ብላችኋለች። እንዴት ነው የሚያምኑሽ? አንቺ ቁርአን አትገልጪ፣ ሐዲስ አትገልጪ፣ ኢቭን መዝሐብሽ ምን እንደሆነ አታቂውም። የመዝሐቦችሽን መጽሐፍት አትገልጪም፣ መጽሐፍ ቅዱስን አትገልጪም። እንዴት አምነውሽ ነው ክርስቲያኖች አንቺን ሰምተው የሚቀሩት? እኛ ቁርአን እንገልጣለን፣ ሐዲስ እንገልጣለን፣ መጽሐፍ ቅዱስ እንገልጣለን፣ መዝሐብ እንገልጣለን፣ ታሪክ እንገልጣለን፣ እናስተምራለን። ለምሳሌ እኔ መጽሐፍ ቅዱስ ገልጬ ላሳያችሁ። በሉቃስ ወንጌል ምዕራፍ 11 አንቀጽ 20 ላይ ኢየሱስ ክርስቶስ ለደቀ መዛሙርቱ በእግዚአብሔር ጣት አጋንንትን የማወጣ ሲሆን ሲላቸው ደቀ መዛሙርቱ ምን አይነት ጣት ነው ብለው አልጠየቁም። ኢየሱስም ምሳሌያዊ አነጋገር ነው ወይም በአህባሸኛ ቋንቋ ሰምና ወርቅ ነው ብሎ አልመለሰላቸውም። ደቀ መዛሙርቱ ከኢየሱስ በቀጥታ ነው ጣት የሚለውን የተቀበሉት። ኦኬ፣ መጽሐፍ ቅዱስ ላይ እግዚአብሔር የሚስቀውን የሚሮጠውን የእግዚአብሔርን እጅ እግር ጣት ቀጥታ ነው የተቀበሉት ደቀ መዛሙርቱ። እኛም እንደ ክርስቶስ ደቀ መዛሙርት ቁርአንና ሐዲስ ላይ የመጡትን ቀጥታ እንቀበላለን። ለምሳሌ ያክል በሱረቱ ሳድ አንቀጽ 75 ላይ አላህም ኢብሊስ ወይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለህ የሚለውን የአላህ ቃል ለሱሐቦች ሲያነቡ ነብያችን መሐመድ አለይሂ ሰላቱ ወሰለም ሱሐቦች የምን እጅ ነው ብለው አልጠየቁም። ነብዩ መሐመድ አለይሂ ሰላቱ ወሰላምም ምሳሌያዊ አነጋገር ነው ሰምና ወርቅ ነው ብለው ተዕዊል አድርገው ወይም ጠምዝዘው አልመለሱላቸውም። ሱሐቦችም አልጠየቁም፣ ነብዩም ቅርጽ አልቀየሩ። ከአላህ የመጣላቸውን ቀጥታ ለሱሐቦች አስተማሩ። ሱሐቦች ቀጥታ ትምህርቱን ወሰዱ። ስለዚህ አላህ በነብያት በኩል ለኛ አምላክ በነብያት በኩል ለኛ የሚያመጣው ቀጥታ እሱ በፈለገበት ልክ ነው። ቀጥታ እሱ በፈለገበት ልክ እንቀበላለን እንጂ እጅ የሚል ነገር ስናይ ፈርተንና ደንብረን ተደናግጠን የፈሪ ሩጫ በመሮጥ እጅ ብሎ ማለት እንዲህ ነው እንዲያ ነው አንልም። እኛ የነብዩ መሐመድ አለይሂ ሰላቱ ወሰላም እና የነብዩ ኢየሱስ ክርስቶስ ተከታዮች እስከሆነ ድረስ ነብዩ መሐመድና ኢየሱስ ክርስቶስ ያስተማሩትን ደቀ መዛሙርቶቻቸው የተቀበሉትን ቀጥታ እንቀበላለን። ሸር ለፈሪ ማህበረሰብ። መዝሙረ ዳዊት ምዕራፍ 37 አንቀጽ 13 ላይ እግዚአብሔር ይስቃል ተብሎ ተቀምጧል። እግዚአብሔር ይስቃል ብለው ነብያት እነ ዳዊት ሲያስተምሩ ህዝቡ ለምን ይስቃል እንዴት ይስቃል ሳውቁ በእኛ አይነት ጥርስ ነው ወይ ብለው አልጠየቁም። ነብያትም እነ ዳዊትም ሰምና ወርቅ ነው እንደዚህ ነው የሚጠመዘዘው እንደዚህ ነው የሚተረጎመው አላሉ። መጽሐፍ ቅዱስ ላይ የእግዚአብሔር እጅ እግር ብዙ ቦታ ተጠቅሷል። ለምሳሌ በሐዋርያት ሥራ ምዕራፍ 7 አንቀጽ 50 ጀምራችሁ ስታነቡ ምድር የእግሬ መረገጫ ናት ብሏል እግዚአብሔር። ይህንን ሲያስተምሩ ሐዋርያት የሐዋርያት ተከታይ የሆነው ህዝብ የእግዚአብሔር እግር ምን አይነት ነው ብሎ አልጠየቀም። ሐዋርያቱም ኃይል ነው የሆነ ነገር ነው ብለው አልጠመዘዙ። ቀጥታ ከነብያት ያገኙትን ሐዋርያት ለህዝቡ ሰብኳል። ህዝቡም ቀጥታ ተቀብሏቸዋል። መዝሙር ምዕራፍ 119 አንቀጽ 73 ላይ እጆች ሰሩኝ ይላል፣ እጆች አበጁኝ ይላል እግዚአብሔር። እጆች እንዳሉት በመጽሐፍ ቅዱስ ላይ ተቀምጧል። ይሄንን ሲያስተምር መዝሙር ዳዊት ያው የዳዊት አስተምሮ ነው የነብዩ ዳዊት አስተምሮ ነው ይባላል። ዳዊት ይሄንን ሲል ህዝቡ ዳዊትን የሰማው የእግዚአብሔር እጅ ምን አይነት ነው ብሎ አልጠየቀም። ዳዊትም የእግዚአብሔር እጅ ማለት ሰምና ወርቅ እንዲህ ነው ምሳሌያዊ አነጋገር ነው ዘይቤያዊ አነጋገር ነው ብሎ አልመለሰም። ኦኬ፣ ከእግዚአብሔር ቀጥታ የመጣለትን እሱ አምኗል። እሱ ያመነበትን ለህዝቡ ተናግሯል። ስለዚህ እኛ የምንረዳው ነብያት በተረዱበት ነብያት የተቀበሉትን ቀጥታ እንቀበላለን። ለዚህም ነው የመዛህብ ባለቤቶች አራቱ አኢማዎች ረዲየላሁ ዐንሁ አርዳሁም እንደነ ያሉት እናምናለን ያሉት ልክ እንደ ሸሃደተይን ማለት ነው። አላህ Subhanahu Wa Ta'ala ለነብያት በሰጠበት ቀጥታ እንቀበላለን። አላህ በፈለገበት ነው። ለነብያት እንግዲህ አምላክ እንደሚሰማ እንደሚናገር እንደሚያይ በነብያት በኩል የተናገረው ያንን ነገር ነብያት እንዲያውቁት እኛ እንድናውቀው ስለፈለገ ነው። ስለዚህ አምላክ እንድናምን በፈለገበት ልክ ነው እንጂ የምናምነው በፍራቻና በግሪክ ፍልስፍና ወይም በኮከብ ቆጣሪ አመለካከት ይሄንን እንቀበልም። ሰምና ወርቅ ነው ምሳሌ አነጋገር ነው አንልም። ስለዚህ ክርስቲያን ወገኖቻችን አያምኑሽም በሂሚት ነው።
ትናንትና ታዳጊው ኢምራንና እፎይሴ ጋር የመጨረሻ የውይይት ቀጠሮ ነበራቸው። በቀጠሮ ሰዓት እፎይሴ ጋር ሊመጣ አልቻለም። ለወደፊት አይመጣም፣ ጭራሽም ውይይት አላደርግም ብሏል። ምክንያቱም ባለፈ እሁሱ ጋር የፈሪ ዱላ ነው የሰነዘረው። ፈሪ አንድ ጊዜ ነው የሚሰነዝረው። በትክክልም የሰነዘረው ዱላ ይረፍም አይረፍም ጨክኑ አንድ ጊዜ ይሰነዝራል። ከዛ በኋላ እዛ ቦታ ላይ አታገኙትም፣ ያመልጣል። እፎይሴ ጋር እንደዛ ነው ያደረገው። ይህም ብቻም ሳይሆን የክርክር መድረክ ላይ ተከራካሪ አካል አሸንፎ ለመገኘት ሲል የራሱንም ሃይማኖት ይግዳል። እፎይሴ ጋር ባለፈ ስላሴን ክዷል፣ ኦርቶዶክስን ክዷል። በሃይማኖት ክርክር መድረክ ላይ ሰዎች ላለመሸነፍ ብለው የሚፈጥሯቸው ፍልስፍናዎች ሰዎችን ይዘው ገደል ገብቷል። ለምሳሌ ስላሴ የተፈጠረው ቄሶችና መነኮሳት እርስ በርስ ሲከራከሩ አንዱን በልጦ ለመገኘት ሲል ነው ኢየሱስን ከፍጡር ወደ ፈጣሪ ከፍ ያደረገው አትናቴዎስ ማለት ነው። ጀህሚያና ሙዕተዚላ ማለትም የአህባሾች አባቶች የተፈጠሩት በኡመያ ስራው መንግስት በኡመያ መንግስት ዘመን ኡመዮች እስከ ቻይናና ህንድ በጣም ተስፋፍተው ስለነበረ በጥንቷ ሜሶፖታሚያ ማለትም በፐርሺያ በኢራቅና በቱርክ ድንበር በዛ አካባቢ ኃይለኛ የሃይማኖት ክርክር ይደረግ ነበር። እዛ አካባቢ ኮከብ ቆጣሪዎች ነበሩ። የፕሉቶ የግሪክ የፕሉቶ ፍልስፍና አራማጆች ነበሩ። እነዚህ አካላቶች አይሁዶችም ነበሩ፣ ሙስሊሞችም ነበሩ፣ ክርስቲያኖችም ነበሩ። እርስ በርስ ክርክር ያደርጉ ነበር። የሚገርመው ነገር የነዚህ ኮከብ ቆጣሪዎችና የፕሉቶ አስተሳሰብ የፕሉቶ ፍልስፍና ግሪካውያኖቹ የሚያካሂዱት እነሱ ፈጣሪን እንደ ማተር አድርገው ነው እንደ ግዑዝ አካል ነው እንትን የሚሉትና ባህሪ ማያስፈልገውም አካል ማያስፈልገውም ይላሉ። ባህሪና አካል የሚያስፈልገው ከሆነ አካል እንደ ረዳት ነው የሚቆጠረው። አካል ካለው አካል ሊረዳው ነው። ባህሪ ደግሞ ተለዋዋጭ ነው። ስለዚህ ፈጣሪ ነው የምትሉትን አካል እንዴት ነው ማተር ማለትም ቁስ አካል የምታደርጉት ወይም ያኒ በአካል የምትገልጡት ወይም እንዴት ነው ባህሪ አለ የምትሉት? እንደዚህ ከሆነማ ተለዋዋጭ ነው የሚል ፍልስፍና ሲያቀርቡላቸው አይሁዶቹም ሆነ ሙስሊሞቹም ሆነ ክርስቲያኖቹ የተበለጡ ስለሚመስላቸው በልጦ ለመገኘት በእነዚህ ሰዎች ፍልስፍና ውስጥ ወደቁ። በነገራችን ላይ ማለት ነው ጀህሚያና ሙዕተዚላ የመጣው ከሰባውያን ከተባሉ በጥንቷ ሜሶፖታሚያ ሲኖሩ ከነበሩ የኮከብ ቆጣሪዎችና ከፕሉቶ የግሪክ ፍልስፍና አራማጆች ከተለያየ የሃይማኖት ክርክር ነው እንደዚህ አይነት ፍልስፍናን የሚያመጣው። እናም እፎይሴ ጋር ባለፈ የሃይማኖት ክርክር ላይ አንደኛ ቶፒክ ዘሎ ሌላ ቶፒክ ውስጥ ነው የገባው። ሁለተኛ ኦርቶዶክስን ክዷል። ምክንያቱም በኦርቶዶክስ አስተምሮ ፈጣሪ በሶስት አካል ነው የሚገለጠው፣ 1 2 3 ተብሎ ማለት ነው። እንደውም ከሶስቱ መካከል አንዱ እንደኛው ሰው የሆነ ነው። ፈጣሪ ከሰማይ ወርዶ መሬት ላይ በአጭር ቁመትና በጠባብ ደረት እንደኛው ተወሰነ፣ እንደኛው በልቶ ጠጥቶ ፍቅሩን አሳይቶናል ብላ ነው የምትሰብከው ኦርቶዶክስ ቤተክርስቲያንና እህታማች ቤተክርስቲያናት ካቶሊክና ፕሮቴስታንት ማለት ነው። ፈጣሪ ሰው ሆነ፣ ሰው ፈጣሪ ሆነ ተብሎ የሚታመንበት ቤተ እምነትን ሙልጭ አድርጎ ነው የካደው። ፍልስፍና ውስጥ ነው የገባው በልጦ ለመገኘት። ክርክር እዚህ ጋር በነገራችን ላይ ክርክር ማለት ነው ትክክልና ትክክል መሆን አይደለም። ክርክር ላይ በመጮህና በልጦ ለመገኘት በቃ ማትገቡበት ጉድጓድ የለም። እንደዛ ነው ሃይማኖት ሲጀምር ክርክር አይደለም የሚባለው፣ ሃይማኖት ንጽጽር ነው የሚባለው። ክርክር፣ ንጽጽር፣ ውይይት የተለያዩ ናቸው። ውይይት ብሎ ማለት እኔም እናንተ እንወያያለን ከኔም ከናንተም ጥሩ ሀሳብ በማምጣት አንድ ጥሩ ነገር ላይ መድረስ ነው። ክርክር የትንፈጪው ዱቄቱን አምጪው ነው፣ በቃ አደባልቂው አንቦጫርቂው ነው። ስለዚህ እፎይሴ ጋር ባለፈ ርዕስን ትቶ አንቦጫርቆ አደባልቆ ቀዘን በቀዘን አድርጎት ነው ሶሻል ሚዲያውን እሱ ያግማማውን ቀስ እያልን እናጸዳለን ማለት ነው። ኦኬ። እና ንጽጽር ብሎ ማለት እዚህ ጋር ያለውን ታያላችሁ፣ እዚህ ጋር ያለውን ታያላችሁ፣ ከሁለቱ የተሻለውን አንጥሮ ማውጣት ነው። ንጽጽር ብሎ ማለት እኮ ማንጠር ማለት ነው። ቅቤ ይነጠራል አይደል? ቅቤ ሲነጠር የቅቤ ምንድን ይቀራል? የቅቤ አራዲት የሚባለው ለቃላት አጠቃቀም ይቅርታ። ኦኬ። ኢቭን ራሱ ወርቅ እንትን ስትፈልጉ ወይም ወርቅ ሲነጠር ወርቅ ያልሆነው ተቃጥሎ ወይም ሌላ መልክ ይዞ የወርቁ ቢጫ ከለር ይለያል አይደለ? ንጽጽር ብሎ ማለት እንደዛ ነው። ስለዚህ እፎይሴ ጋር ባለፈ ንጽጽር ሳይሆን ያደረገው ክርክር ነው። የትንፍጩ ዱቄትን አምጪው አንቦጫርቆ የራሱንም ሃይማኖት ክዶ ከመስመር ሞቶ ነው ያኒ ሰዓቱ መድረኩ የተዘጋው ማለት ነው። እንግዲህ ስላሴን ክዷል። የሃይማኖት አባቶች ለምሳሌ ሰይፈ ስላሴ የሚል መጽሐፍ ላይ ትናንትና ኢምራን ለማሳየት እንደሞከረው
ሶስቱ አካላት 1 2 3 ተብሎ የሚቆጠሩት እነዛ የኦርቶዶክስ ፈጣሪዎች አብርሃም ቤት በእንግድነት መጥተው እርጎ የጠጡ ጠላ ጠጅ የጠጡ ፍሪዳ የታረደላቸው ዳቦ በግለሰብ በነፍስ ወከፍ የተጋገረላቸው አማልክቶች ናቸው። በነገራችን ላይ የሚገርማችሁ ነገር ማለት ነው ይሄን ብቻም ሳይሆን በኢትዮጵያ ታሪክ በጣም ታዋቂ የሆኑ የአማራና የትግሬ መነኮሳትና ቀሳውስት ስለነዚህ ስለ ስላሴ በስነ ስርዓቱ አስረድቷል። ሲያስረዱ እንዲያውም ኢየሱስን ከፍጡር ወደ ፈጣሪነት ያሸጋገሩት 318ቱ ሊቃውንት መጽሐፍ ቅዱስ ላይ ማለትም ብሉይ ኪዳን ላይ ብሉይ ኪዳን የአይሁድ እንትን ነው መጽሐፍ ነው። አዲስ ኪዳንም እንደዛው የአይሁድ መጽሐፍ ነው። የአይሁድም መጽሐፍ መሰረት በማድረግ እግዚአብሔር ጃለው ግራለው የሚለውን አጽድቋል። ቀጥታ ያጸድቃሉ። የስላሴ አባት የሚባለው ኢየሱስን ፈጣሪ ያደረገው ዋናው አትናቴዎስ መጽሐፍ ቅዱስ ላይ ያለውን የእግዚአብሔር እጅ ግን ያጸድቃል። ቀጥታ እግዚአብሔር ጃለው ግራለው አይን አለው ጣት አለው ብሎ ቀጥታ ያጸድቃል። ግን አይመረመርም ብሎ ያምናል። ይሄንን አባ ጊዮርጊስ ዘጋስጫ ይሄንን 318 ሊቃውንትን በመጥቀስ ሃይማኖተ አበው ላይ በስነ ስርዓቱ ተጽፏል። በኦርቶዶክስ ቤተክርስቲያን የሚታመንበት በነገራችን ላይ ፕሮቴስታንቶቹ ራሱ ወደው ሳይሆን በግዳቸው መቀበል አለባቸው። ምክንያቱም 318ቱ ሊቃውንት የስላሴ አባቶች የሚባሉትን የስላሴ የተመሰረተበትን የኒቃያ ጉባኤን እና የቆስጠንጢኖስ ጉባኤን የፕሮቴስታንት ቤተክርስቲያን ትቀበላለች። እነዚህ አባቶች ደግሞ የብሉይ ኪዳን ላይ ያለውን የእግዚአብሔር አካል ቀጥታ ያጸድቃሉ። ፕሮቴስታንቶች መጨረሻ አካባቢ ከ19ኛው ክፍለ ዘመን በኋላ አካባቢ ላይ ምሳሌው አነጋገር ነው ያሉት የአይሁድ ሃይማኖት አብራሪዎችን በመከተል ነው። የአይሁድ ሃይማኖት አብራሪዎች አልኩኝ ተፍሲር ማለት ነው። ይሄ ራባዮች ማለት ነው። ራባዮቹ በጀህሚያና በሙዕተዚላ ተጽዕኖ ስር ወድቀው ነው መካከለኛው ምስራቅ ላይ መንግስት የነበሩት አስተዳዳሪ የነበሩት ሙስሊሞች ናቸውና እንደነገርኳችሁ የሃይማኖት ክርክር ነበረ። አይሁዶች ከክርስቲያኖች ጋር፣ ክርስቲያኖች ከአይሁዶች ጋር፣ ሙስሊሞችም ክርስቲያኖችም አይሁዶችም አንድ ላይ ሆነው ይከራከሩ ነበርና አይሁዶች ለሶስት የተከፈሉ ናቸው። የመጀመሪያዎቹ የጥንታው አይሁዶቹ መጽሐፍ ቅዱስ ላይ ያለውን የእግዚአብሔርን ባህሪ ቀጥታ ያጸድቃሉ። ኦኬ ቀጥታ ያጸድቃሉ እንደመጣ ማለት ነው። በኋላ ላይ የመጡት ደግሞ ጭራሽም እንደ ስላሴ ዶክትሪን አማኝ ያኒ የሰውን ቅርጽ አድርገው የሚስሉ አይሁዶች አሉ። በሶስተኛ ደረጃ ያሉት ደግሞ በጀህሚያና በሙዕተዚላ ዘመን የነበሩ አይሁዶች እንዴ እናንተ እንዴ ነው ፈጣሪ እንጃለው ግራለው የምትሉ ብሏቸው ጀህሚያዎችና ሙዕተዚላዎቹ በዚህ አፌክት የተደረጉ አይሁዶች ይሄ ነገር ዳብሮ በጭራሽ እዚህ 100% በዚህ ዘመን ያሉ አይሁዶች ምሳሌው አነጋገር ነው ብሉይ ኪዳን ላይ ያለው ይላሉ። ስለዚህ የአይሁድ ራባዮችን ከጥንት ጀምሮ እስካሁን ያሉትን ሰርች አድርጋችሁ መፈለግ ትችላላችሁና ክርክር የሚያመጣው መዘዝ እንደዚህ አይነት መዘዝ ነው። የመጀመሪያውን ነገር ይለቃል ልክ የስላሴ ዶክትሪን ከሐዋርያት አስተምሮ እንደለቀቀው ማለት ነው። እና ክርክር ብሎ ማለት በነገራችን ላይ በጣም መጥፎ ነገር ነው። በልጦ ለመገኘት የሰው ልጅ የሚገባበት ጉድጓድ አያችሁ። ስላሴ የተፈጠረው በክርክር ምክንያት ነው። ጀህሚያና ሙዕተዚላ የተወለደው በክርክር ምክንያቱ በልጦ ለመገኘት ማለት ነው እንጂ ከአላህና ከነብያትና ከሐዋርያት ከሷቦች ከሰለፎች ምን ተቀብያለው ወደሚለው አይመለስም። በእምነቱ ላይ አይቆምም። ብቻ በልጦ ለመገኘት ነው። በልጦ ለመገኘት ከሆነ የስሜትህ እንጂ እምነቱ አይደለም። እምነትንና ስሜታችሁን ለይታችሁ ወቁ ለማለት ያክል ነው። አስረዝም ያለውን ስለ አህባሾች በደንብ አድርጌ አስረዳችኋለሁ በሌላ ጊዜ ቪዲዮ ሰርቼ። ወንድማችን እፎይ ለሚነሱበት ጥያቄዎች ሁሉ ተገቢው ምላሽ ለመስጠት በዝግጅት ላይ ነው ማለት ነው። በቤተክርስቲያን ደረጃ አቋም ተወስዶ በጌታ ላይ፣ በስላሴ ላይ፣ በድንግል ማርያም ላይ፣ በመጽሐፍ ቅዱስ ላይ ለሚነሱ ከእስልምና አካባቢ ለሚመጡ ጥያቄዎች ደፍሮ መልስ ለመስጠት ይህን ቪዲዮን ለዘመርኩን ነቀለ ሸር በማድረግ ተባበሩኝ። ዘመርኩን ነቀለ እግዚአብሔር እፎይን ለኦርቶዶክስ አስነሳላት ብሏል። አስተካክለው እግዚአብሔር እፎይን በኦርቶዶክስ ላይ አስነሳባት ብለህ አስተካክለው። ምክንያቱም የኦርቶዶክስን ውድቀት እያፋጠነ ያለው ማን ነው? እፎይ ሴጋ ነው። ምክንያቱም የኦርቶዶክስ ዶግማ በተለይም ይሄ 5ቱ አዕማደ ሚስጥራት የሚባሉት በተለይም ሚስጥረ ስጋዊ ስላሴ፣ ነገረ ማርያም ወንጌል ላይ የሉም። ነገረ ማርያም ላይ ማርያም ዘላለም ድንግል ናት፣ ዘላለም ድንግል ናት ብለህ ማመን አለብህ። የፈጣሪ እናት ናት ብለህ ማመን አለብህ። ይህ ደግሞ ወንጌል ላይ የለም። ወንጌል ላይ ማርያም አይሁዳዊት ኢየሱስ የተባለ ወንድ ልጅ እንደወለደች ነው የተቀመጠው። ጭራሽም እንኳን አይደለም ዘላለም ድንግል ልትሆን ከዮሴፍ ጋር
ተጋብታ ልጅ እንደወለደች ማቴዎስ ምዕራፍ 1 አንቀጽ 25 ላይ ያለላችሁ ኢየሱስን እስከምትወልድ ድረስ ነው እንጂ ዮሴፍና ማርያም ጾታዊ ግንኙነት ያላደረጉት። ከዛ በኋላ ጾታዊ ግንኙነት አድርጓል፣ ሚስቱ አድርጓታል፣ ልጆች ወልደዋል። ኢቭን እንኳን እንደ ማንኛውም አይሁዳዊ ሴት ርክሰት የደረሰባት ናት ማርያም በወንጌል አስተምሮ። የኦርቶዶክስ አስተምሮ ደግሞ ከዚህ ተቃራኒ ነው። እንደዚሁም ደግሞ በዚሁ በሚስጥረ ስጋዊ ላይ ስላሴ አለ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የተባሉ ናቸው። እግዚአብሔር ወልድ እና እግዚአብሔር መንፈስ ቅዱስ የሚል ወንጌል ላይ የለም። ኦርቶዶክስ ቤተክርስቲያን ከየት አምጥታን ይሄንን? በመሆኑም የስላሴ ጽንሰ ሐሳብ እግዚአብሔር መንፈስ ቅዱስ እግዚአብሔር ወልድ የሚል የስላሴ ዶክትሪን አስተምሮ በተለይም የኦርቶዶክስ ዋና መገለጫ ነው። ይህ መገለጫዋ መጽሐፍ ቅዱስ ላይ ከሐዋርያትና ከነቢያት የሚገኝ አይደለም። ሐዋርያት በስላሴ አያምኑም። መንፈስ ቅዱስ እግዚአብሔር ነው፣ የማርያም ልጅ እግዚአብሔር ወልድ ነው፣ የተወለደ እግዚአብሔር ነው ብለው አያምኑም፣ አልሰበኩም። በዚህ ሁኔታ ኦርቶዶክስ ምንድን ላይ ነች? አደጋ ላይ ናት ማለት ነው። ገድላቷና ተአምሯታ በተለይም የአማራና የትግሬ መነኮሳትና ቀሳውስት የጻፉት ገድላቱ ለብቻው ተቀምጦ በጣም በፖለቲካ፣ በማህበራዊ፣ በመንፈሳዊ አስገራሚና አስደንጋጭ ጥያቄዎችን የሚያስነሱ የኦርቶዶክስ ገድላትና ተአምራት እንዳሉ ሆነው ዋናዋ ዶግማ ራሱ خلاص يعني እንደ ቆስጠንጥንያ ቤተ መንግስት የፈራረሰ ሆኗል። ስለዚህ ለኦርቶዶክስ ዶግማ መፈራረስ ትልቁን አስተዋጽኦ የተጫወተው ማን ነው? እፎይ ሴጋ ነው። ስለዚህ እግዚአብሔር እፎይን አስነሳብን እያላችሁ ማቅ የምትለብሱበት ጊዜ እንጂ የምትደሰቱበት ጊዜ አይደለም። በማጭበርበር ማህበረሰቡን በጭብርብሪት ውስጥ በስድብ በጫጫታ ውስጥ ለመደበቅ ነው የሚፈልገው። የሰው ልጅ ደግሞ ከጫጫታ ከጭብርብሪት የሚወጣ ነው። የሰው ልጅ የሆነ ድንጋይ አይደለም፣ ባስቀመጥክበት ተቀምጦ አይገኝም። የሰው ልጅ ብዙ ነገሮችን ያልፋል። ጦርነትን ያልፋል፣ ደስታን ያልፋል፣ ሐዘንን ያልፋል፣ ብዙ ነገሮችን ያልፋል። ስለዚህ የእፎይ ሴጋ ማጭበርበርን አልፎ ሰው መረጋጋትን ይፈልጋል። ይሄ ጫሱ ጫጫታን ነው እየፈጠረ ያለው፣ ሁከትን ነው እየፈጠረ ያለው። ሰው ከሁከት ወጣ ብሎ ጸጥታን ይፈልጋል። ጸጥታን ሲፈልግ ኦርቶዶክስን ወንጌል ላይ አያገኛትም። ተግባብተናል። ስለዚህ ኦርቶዶክስ በጣም የምትነድምበት ነው እፎይ ሴጋ እንጂ የኦርቶዶክስ ጠበቃ አይደለም፣ ጠላቷ ነው።